የራስሽ ቤት ውስጥ ነው መኖር የምትጀምሪው። ታውዴ የማይሆን ነገር አታውራ። ለጊዜው ለሊጋ ሊድ እሷ መፍትሄ አታጣ። ከዛ በኋላ የሚሆነው እናወራለን። የምለው ነገር አልገባሽም መሰለኝ አይደል? በቃ ታውዴ ማልቀበለውን ነገር አታውራ። እኔን ግን በጣም ነው የማመሰግን። እሺ እንደፈለግሽ አደይ። እኛውም ሰዓት ዞር ስትይ እኔ አጠገብሽ እንዳለው አትርሺ እሺ? ሁሌም ከጎንሽ ነኝ አደይ። አመሰግናለሁ። በዚህ ሰዓት እዚህ መምጣት አልነበረብኝም፣ ግን አባቴ የሚሰራበትን ቦታ ስላወቀው ቢመጣ እንኳን እዛ እንዳያገኘኝ ብዬ ነው የመጣሁት። እንዴ ቆይ አባትሽ የት እንደምትሰሪ እንዴት ደረሰበት? አጠያይቆ ነው የደረሰበት። ምን እንደማደርግ የት እንደሚሄድ ግራ ሲገባኝ ነው አንቺ ጋር የመጣሁት። ደግ አደረግሽ አደይ፣ እንኳንም መጣሽ። አደይ እኔ ማድረግ የምችለው ነገር አለ? አመሰግናለሁ። የለ ግን ምን ማድረግ እንዳለብኝ አላውቅም። ለዴቭ ነግረሽዋል? እዚህ ከመምጣት ውጪ ምንም አማራጭ። እኔ ምልሽ አደይ ናውል ጋር ሄደሽ ነበር እንዴ? አይ አልሄድኩም። ለዴቭ ነግሬው እንደሚሄድ ተስማምተናል። አብረን እንድንሄድ አሳምኘዋለሁ። ቆይ ናውል ጋር ደግሞ ምን ትሰራላችሁ? አልነገርኩም አይደል? ሌላ ናውል እኮ ጓደኛውም እናቱም የሞቱበት ሰው ነው። ብታቤቱ ማንም ሰው የለም፣ ማንም የሚያጽናናው የለም። ሄደን እናጽናናዋለን። እሱ ጋር ስለመሄድ እንዴት ታወሪያለሽ? ሜሎ ብትሄድ ግን በጣም ደስ ይለኝ ነበር። በጣም ነው የተናደድኩበት። ነገር ግን አደይ ስለ ሁኔታው ስትነግረኝ እኔም ተረዳሁት። እኔም ልክ እንደሱ የሆነ ጊዜ ላይ እናቴንም አባቴንም ባጣው ሰዓት ማንም አይዞሽ፣ ፈጣሪ አጽናሽ፣ በርቺ ያለኝ አንድ ሰው እንኳን አልነበር። በጣም ይቅርታ። እሺ አይደል? መቼውን ራሴ የምችለው ሁሌ አንተ ላይ መጥቼ ጥገኛ እንደሆንኩ። ተይ እንጂ ቤዛ፣ እንደሱ አትበይ። ለአንቺ መሆን ካልቻልኩኝማ እንዴት ይሆናል? ለማንኛውም ደግሞ ሁሉም ነገር ይስተካከላል። እሺ ብቻ አንቺ ከፍቅር ጋር ላለመጣላትና ሰላም ለመሆን ሞክሪ። ከፍቅር ጋር ላለመጣላት እንኳን ከባድ ነው፣ ነገር ግን ሞክራለሁ። ያው አንተ እንዲደብር አልፈልግም። ትሰሚኛለሽ ፍቅር፣ እኔ ማን እንደሆንኩኝ አትርሺው። እሺ ቆይ አንቺ እንዴት ነው የጠገብሽው? እዛ ናኦል ጋር ሄደሽ ከመጣሽ ጀምሮ ምን ተገኝቶ ነው እንደዚህ ልበ ሙሉ የሆንሽው? ቆይ ናኦል ነው እንደዚህ የቀየረሽ? ትሰሚኛለሽ ፍቅር፣ እኔ ሊዲያ ነኝ እንጂ ናኦል አይደለሁም። እሺ ሲጀመር እዚህ ቤት ራሱ ባላይሽ በጣም ነው ደስ የሚለኝ። እኔ ደግሞ ምን አባሽ አረኩሽ? ካንቺ በላይ እኛን እዚህ ቤት ማን ያስቀይመናል? ቆይ ፍቅር ግን ምን አይነት ጨካኝ ሴት ብትሆኚ ነው በሴቶች ላይ እንዴት እንደዚህ ነገር ታደርጊያለሽ? ምንድን ነው የምታወሪው? ያምሻል እንዴ? ትሰሚኛለሽ ፍቅር፣ አርፈሽ ብትቀመጭ ይሻልሻል። እሺ አይ ካልሽ ደግሞ ስራሽ እንዳለ ለባርኪ ነው። እሺ የሚዘጋዝግልሽ። እኔና አንቺ ብቻ የምንኖርበት ቦታ እንጥፋ፣ ሁሉንም ትተናቸው እንሂድ። ዴቭ ምን ማለት ነው እንጥፋ ማለት? ቆይ ቤተሰቦችስ ለምን ራስ ወዳድ ትሆናለህ? እኔ ራስ ወዳድ ሰው አይደለሁም አይደል? እንደዛ እንዳልሆንኩም ታውቂያለሽ። እንደዛ በሆን ደግሞ እስካሁን አንቺ እኔ ነበርሽ፣ ግን እንደዛ አላደረግኩም። እሺ አሁን ምን አድርጊ ነው የምትለኝ? ማድረግ ያለብሽን አልችልም። ለምን አደይ? ቆይ ለምን? አብሬ እንዳልሆንም ያሎቻሉ ግዝሽ አደይ አይላ ገንዘብ የሰው ልጅን ምን እንደሚያደርገው ምንም አታውቅም ማለት ነው። አክስትያን ሁሉ ነገር ካደረገችኝ በኋላ ነው ሰው ማመን ያቆምኩት። እና ቤዛ ዋሽታለች እያልሽ ነው? ላይሆን ይችላል እንግዲህ፣ እኔ ግን የሚሰማኝ እንደዛ ነው። ለማንኛውም መጀመሪያ እናጣራ። አንቺን ሳላሳውቅሽ ምንም ነገር አላደርግም። አንቺም ደግሞ ታግዥኛለሽ። ማናል ደግሞ ምሰራለሁ? እያዩሽኝ አይደል? ቁጭ ብዬ እያወራሁ። ይልቅ ለምን ነበር የፈለግሽ? አይ በቃ ተው፣ ደውዬ እነግርሃለሁ። ምን ጆሬ ሊያዝልሽ? ዳይመንድ ቤት በቃ ሌላ ቀን እናወራለን። እሺ አደይና ልጁ እየተንከባከብሻቸው ነው? እኔ ስለነሱ ምን አገባኝ? እኔ ለራሴ የሚንከባከበኝ ሰው ፈልጋለሁ፣ እንኳን የቤት ሰራተኛ ልንከባከብ። ይኸውልሽ ስለ አደይ ከሆነ እንደዚህ የምታወሪው ከቆመ ፖል ጋር እንደዚህ አጋጭቼ ወደ ልጅነትሽ እንዳልመልስሽ። ኧረ በቃ አንተ ማስረክ ነው የምታጋጨኝ። አንቺ ቤዛ ሂጂ፣ በቃ ቤት መጥቼ እናወራለን። እሺ ባርኩትን ለማለት ነበር የመጣ ነው። ቤዛ ባርኩት ነው ያለው። ለምን ፈልግሽ? ፈልግሽ አለ ስለ ቤዛ ጉዳይ ለማለት ነበር። እንዴ ስለ እኔ ደግሞ ምን ልትዩ ነው? ቤታችሁ ባራጣ በዳሪነት እንደተያዘ ነግረሽናል አይደለ? ስለዚህ እርዳታ ከመስጠታችን በፊት እውነቱን ውሸት እሱን ጠይቀን ማረጋገጥ ነው። ማ አንቺ ነሽ ለኔ እርዳታ የምትሰጪኝ? ቆይ እኔ ለችግር ለመፍጠር እየሞከርሽ እንዴ? ምን ችግር አለው? ሰላም ሰላም፣ የተወደዳችሁና የተከበራችሁ ውድ ቤተሰቦቼ፣ ለቤት አዲስ የሆናችሁ ፕሊዝ ሰፖርት አድርጉኝ። ነበር ቤተሰቦቼ የዘውትር ድጋፋችሁ አይለኝ። ተወዳጁ ልብ አንጠልጣዩ አደይ ሰራተኛዋን ይዘን መተናል ማለት ነው። የእያንዳንዳችን የህይወት ታሪክ የእያንዳንዳችን
ላይፍ ኑሮ የሚፈትሸው አስተማሪ ድራማን ይዘን መጥተናል። ፕሊስ ቪዲዮን ሲጀምሩ ላይክ በማድረግ ጀምሩ ማለት ነው። የተከበራችሁ ቤተሰቦች ተወዳጁ አደይ ከባለፈው ምዕራፍ እንዳቆመው የአደይ እናት እንግዲህ ከወደ ገጠር ደውላ አደይ ልጄ እንዴት አደርሽ ብላም እንግዲህ በሌሊት ደውላ እንደ መርዶ ነጋሪ አስደንግጣት ነበረ። እንግዲህ አባትሽ ብላ ስትነግራትም አባቴ ምን ሆነ በሚል ነበር ያለቀው። በዛሬው ምዕራፍ እንደምናየው አባትሽ ያለሽበትን ሁኔታ አውቋል፣ ያለሽበትን ቦታ አውቋል። ስለዚህ ቦታ ቀይሪ ወይ የሆነ ሌላ ቦታ ሂጂ ወይ ሌላ ቦታ ግቢ ስትልም በፍጥነት ለውጥ አድርጊ ስትላትም ነበረ። አደይም እንግዲህ የአባቷን ጸባይ ስለምታቅ በጣም ተደናግጣ በጭንቀት ውስጥ እያለች ዴቭ ይገባል። ምን ሆነች ነው አደይ ሲላትም አባቴ ያለሁበትን ሁኔታ አውቋል፣ ያለሁበትን የስራ ቦታ አውቋል። ስለዚህ ካገኘኝ ከደረሰብኝ ወይ ገጠር ይወስደኝና ለማይሆን ሰው ይድረኛል ወይም ይገለኛል ስትል ነበረ። በኋላም እንደዚህ አትበይ፣ አንቺ እኮ ትልቅ ልጅ ነሽ። አንቺ የፈለግሽውን ነው እንጂ እናት አባት የፈለጉትን አይደለም። እናት አባት የፈለጉት የሚሆነው በስምምነትና በስነ ስርዓት ሲሆን ነው እንጂ እንደዚህ እኮ የሚሆን ነገር የለም። ስለዚህ ተረጋጊ፣ ከዚህ ቤት መውጣት አለብኝ ትላለች አደይ። እንዲህ አደይ እኔን ለማንጥለሽ ይላል ባርኮት፣ ዴቭ ማለት ነው። ይቅርታ ዴቭ። በኋላም አይ እኔ እኮ ትዬ እስከምትመጣ ነው እንጂ እዚህ ቤት እንደማልኖር እኮ የታወቀ ነው። ትዬ ስትመጣ በቃ ሌላ ቦታ ከምገባ እነ ለሊ ጋር ሊሄድ፣ ለማንኛውም ለጊዜው መደበቂያ ይሆነኛል በማለት ወደ እነ ለምለም ቤት ሂዳ ነበረ። እንግዲህ ለምለምና ኤላ ደግሞ በቤዛ ብር ምክንያት እየተነጋገሩ ነበረ። ምንድን ነው የምታረገው እያለችው ነበረ። ምን ነው የምትጨነቀው እንደዚህ የምትሆነው ስትለውም አይ በቤዛ ብር ምክንያት ነው፣ የቤዛን ቤት ልገዛው ብዬ ነበረ። እማዬ አልተስማማችም። እማዬ ካልተስማማችበት ደግሞ በዚህ ጉዳይ ላይ ምንም የሚሆን ነገር የለም። ስለዚህ ትንሽ ተጨናንቄ ነው ስትልም አንተ ቆይ ቤት እያለ ለምንድነው ቤት የምትገዛው እያለችው ነበረ። ቤዛ የራሷ ወጥመድና የራሷ ፕላን ኑሯት ነው እንጂ እንደዚህ ተቸግራ አይደለም፣ እባክህ ንቃ እያለችው ነው። ለማንኛውም ግን ባርኮት እናናገረውና ተመካክረን ያለውን ነገር እናረጋለን፣ ግን መጀመሪያ ማጣራት አለብን እያለችው ነው። ሊሊ በጣም መልካምና ልበቀና ናት። በዚህ መሀል ላይ እንግዲህ አደይ ትመጣለች። አደይም ስትመጣ ምን ነው አደይ ተደናግጠሻል፣ ልክ አይደለሽም ስትልም ኤላዬ በጣም ይቅርታ እዚህ መቆየት እችላለሁኝ አባቴ ያለሁበት ሁኔታ አውቆ፣ ስለዚህ ከመጣ ደግሞ ወይ ገጠር ይወስደኛል ወይ ይጎዳኛል እያለች ስላለ በቃ ችግር የለውም እዚህ መቆየት ትችላለሽ፣ መረጋጋት ትችላለሽ ሲላትም ነበረ። በዚህ ሁኔታ ላይ እያሉ እንግዲህ ሊሊ ለአደይ ምን አሰባችሁ ዛሬ እንሄዳለን ወይ ስትላትም ነበረ ናኦል ቤት። ከዛ በመሀል እንግዲህ ኤላ ይደብረዋል። ምንድን ነው ናኦል ጋር የምትሄዱት ሲላቸውም ናኦል እናቱንና ፍቅረኛውን አቷል በሞት። ስለዚህ ሀዘን ብቻውን በጣም ይከብዳል። እኔ ደግሞ ሀዘኑን አውቀዋለሁኝ እናቴና አባቴን ስላጣሁኝ፣ ያለ አጽናኔ፣ ያለ ደጋፊ፣ ያለ አይዞሽ ባይ ብቻውን ማድረግ ሀዘኑን ማሳለፍ በጣም ይከብዳል። ስለዚህ አይዞህ ማለት እንኳን ማጽናናት ከእግዚአብሔር መልካም አለውና ስለዚህ ማጽናናት አለብን ትላለች ማለት ነው ሊሊ። በኋላም እንግዲህ እኔ እሱ ልጅ ብዙም አይመቸኝም፣ እኔ እንዴት ይቅር ማለት የሆነ ሊዲያን ባረጋት ነገር እንትር ብሏል። ከዛ አደይ ትላለች ዴብን ነግሬው ዴብም እሺ ብሏል ስትልም ይሰማል ኤላ። እንግዲህ ዴብ ይቅር ካለው እኔ ለምን ቂም ይዘበታለሁ? ስለዚህ ችግር የለውም ሂደን እናጽናናዋለን። ለልዬ ይገባኛል፣ እረዳሻለሁ፣ ምን ያህል መጥፎ ጊዜ እንዳሳለፍሽ ግድ የለም ዛሬ ተሰብስበን ሂደን እናጽናናዋለን በማለት እንግዲህ ወደ ናኦል ቤት ይሄዳሉ ማለት ነው። ሁሉም ተሰብስበው ሂደዋል። ናኦል እንግዲህ ልቡ ተሰብሮ በጣም አዝኖ ነበረ። ሂዶም ስላጽናኑት በጣም ደስ ብሎታል። አመሰግናለሁኝ። የእውነት በጣም ነው የገረመኝ እንዲህ ስብስብ ብላችሁ ስለመታችሁ፣ ስለ አበረታታችሁ፣ ስላጽናናችሁኝም ሲል ነበረ። በኋላም እንግዲህ የአደይ እህት ደውላ አባቴ ያገኘው ቤት የተሳሳተ ቤት ነው፣ ስለዚህ ጭንቀትሽን ቀንሺ ብላ እንግዲህ ለአደይ ትነግራታለች። አደይም እንግዲህ ትንሽ እፎይ ብላለች ማለት ነው። እንግዲህ በዚህ መሀል ላይ ያለ ነው ባርኮት ወደ ቤት ይመጣል። ወደ ቤት ሲመጣ እንግዲህ ተንኮለኛዋ ተንከሲስ ፍቅር የምትባለው ልጅ ለእናቷ ደውላ እማዬ ማንም የለም፣ አደይ እኔን አሰማኝም፣ ኤላ ቤት ሂዳለች፣ ቤዛም እንደዛው፣ ስለዚህ ስራ እየበዛብኝ ነው፣ ወገቤን እያመመኝ ነው፣ ባርኮትም እኔን ዞር ብሎ አያየኝም፣ በስራ እየተጎዳው ነው እያለች እያለ እንግዲህ ባርኮት ከኋላዋ መጥቶ ይሰማታል። ምንድን ነው የምትይው? ምንድን ነው የምትቀባጠሪው? ሲላትም እኔ እያለች እንግዲህ ሁሉን ድራማዋን ትቀጥላለች፣ ወሬዋን። ለማንኛውም እንደዚህ መናገር የለብሽም ነበረ ያለውን ነገር እነሱ ሲመጡ
ጠይቂያቸው ወስናለሁ። እንዲሁ መወስን አልፈልግም። ስለዚህ አሁን ደክሞኛል፣ ማረፍ አለብኝ ብሎ ወደ ክፍሉ ይሄዳል። በኋላም እንግዲህ ለቤዛ ደውሎ እንደመጣ ይነግራታል ማለት ነው። ቤዛም ስትከንፍ ወደ ቤት ትመጣለች። እንግዲህ ከመጣች በኋላም ባርክዬ ናፍቀኝ ነበረ። በነገራችን ላይ ለእኔ እየተጨነክ ነው አደል እንደዚህ በቃ ስትረስ የሆንከው ምናምን ስትለውም ቤዝዬ ይስተካከላል፣ ላንቺ ያልሆንኩ ለማን ሆናለሁ እያላት ነው። ቤዛ ግን የራሷ ጉዳይና የራሷ ጥቅም ነው እንጂ የሚያሳስባት የእውነት ይሄ ብርና የእውነት ብሩ አስፈልጋት ሀሳቧ ከተሟላ የተሻለ ካገኘች ጥላው ጥርግ ነው የምትለው። ባርኮትንም ኤላንም ሊሊ ስላለች ሊሊ አፋጣ እንግዲህ ወጥመዱን ስላጠበበችባት ነው እንጂ ሊሊን የምታስወግድበት መንገድ ብታገኝ እስካሁን ኤላ ጋር ነበረች ቤዛ ማለት ነው። እንግዲህ በዚህ መሀል ላይ ወደ ቤት ይመጣሉ ለምለምና ኤላ እንግዲህ ወደ ቤት ይመጡና እነ ባርኮት ቤት ነበሩ። ፍቅርም እንግዲህ ይሄ እኮ የእንግዳ መቀበያ የእንግዳ ማረፊያ ነው ቤት ነው የሚመስለው፣ ዝም ብላችሁ ተሰብስባችኋል እያለች ነበረ ፍቅር ማለት ነው። ኤላም ይላል እኛ ወደዚህ ስለመጣን ነው እንደዚህ የምትናገሪው፣ ቆይ ምን አስበሽ ነው እንዴት እንደዚህ ትናገሪያለሽ እያሏት ነበረ። በኋላም ለምን እንዳይመጣሽው ባርኮትን ፈልጌ ትላለች ሊሊ። ባርኮትን ለምን ፈለግሽው? ቤዛ ስለ ቤዛ ጉዳይ ላናግረው። አንቺ ቆይ ህይወቴን ለምን አትተይኝም? ምን አረግኩሽ? ስትልም ቤታችሁ በአራጣ አበዳሪ ተይዞባችሁ የለ፣ ስለዚህ ጉዳዩን ማጣራትና መወሰን አለብን ብላ እንግዲህ አፋጣታለች። ቀጣይ ክፍል ምን ይሆን? በጉጉት